ሰርፕራይዝ እንኳን ደስ አላችሁ። ይህ የሰማዕቷ የቅድስት አርሴማ ዘንባባ ነው። ይህ ዘንባባ የሚገኘው ጅሩ ቅድስት አርሴማ ገዳም ላይ ብቻ ነው። ስለዚህ ጅሩ ቅድስት አርሴማ ላይ ሄዳችሁ የማታውቁ ይሄ ዘንባባ እቤታችሁና እጃችሁ ላይ የሌላችሁ በኪስ ቦርሳና በአንገታችሁ የሌላችሁ ዘንባባ ስጦታ ይዤላችሁ መጥቻለሁ። በነፃ እየመጣችሁ ነገ በእናታችን በሰማዕቷ በቅድስት አርሴማ ስምና በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም እንግዲህ 16 ጾመ ፍልሰታን በይርጋለም ቅድስት አርሴማ፣ በስሪንቃ ቅድስት አርሴማ፣ በጅሩ ቅድስት አርሴማ አባቶች ኑ እያሏችሁ ነው። ኩኬለሽ ማርያም፣ ጻርቃኔ ማርያም፣ ስውሯ ማርያም፣ ሰሚነሽ ኪዳነ ምሕረት አባቶች ቦታ በማዘጋጀት እኛን ልጆቻቸውን በመጠበቅና ጥሪ በማስተላለፍ ላይ ይገኛሉ። ይህ የሚሆነው አንዱ ለአንድ ሰው እዚህ ጋር ይዤ የምታይ 7 ፍሬ ነው። ይሄንን ቀድመው ለመጡ ሰዎች ለ7 ሰዎች ብቻ ነው የምሰጠው። ጅሩ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ፣ አካኮ ቅድስት አርሴማ፣ ባሻኔ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ የተለያየ ቦታ በቅድስት አርሴማ ቃል ኪዳንና በረከት የተጎበኛችሁ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ለሚመጡ አንዳንድ ፍሬ በነፃ ይሰጣቸዋል። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ በዓለም ዙሪያ የምትገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ዶርቃ ሚዲያን ሁልጊዜ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ስለምትከታተሉኝ በኮሜንትም ሐሳብ አስተያየታችሁን ስለምትሰጡኝ ከልብ አድርጌ አመሰግናለሁ። እንደምን አላችሁ? እኔ ደህና ነኝ። ዛሬ እጅግ ደስ የሚል የምስራች ወደ እናንተ ይዤላችሁ መጥቻለሁ። አጠር ያለ ደቂቃ ነው ከእናንተ ጋር ቆይታ የማደርገው። ሁላችሁም አብራችሁኝ እንድትሆኑ በአክብሮት እጋብዛችኋለሁ። እንግዲህ የፊታችን ነሐሴ 1 ዓርብ ቀን ጀምሮ ከሐምሌ 30 በኋላ የእመቤታችን ጾመ ፍልሰታ ለማርያም የእመቤታችን ጾም ይገባል ማለት ነው። ይህ ወቅት ከ1 እስከ 16 እስከ 21 ድረስ በሱባኤ በተለያዩ ገዳማትና አድባራት ላይ በመቆየትና ሱባኤ በመግባት እግዚአብሔርን የምንለምንበት፣ ለጥያቄያችን መልስ የምናገኝበት፣ ለሕመማችን ፈውስ የምናገኝበት ከምን ጊዜውም በላይ ጊዜ ሰጥተን ራሳችንን ለማዳመጥና ከእግዚአብሔር ጋር ለመነጋገር የምንጠቀማት ጊዜ ነችና እናንተ ወዲት ልትሄዱ አስባችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ታዲያ በዘመናችን ቃል ኪዳን የተገባላት እናታችን ሰማዕቷ ቅድስት አርሴማ በተለያዩ ቦታዎች ላይ በጠበሏ፣ በማር እምነቷ፣ በዘንባባዋ፣ በቃል ኪዳኗ ድንቅ እየሰራች የሚገኝበት ጊዜ እንደመሆኑ መጠን ለእናታችን ለሰማዕቷ ለቅድስት አርሴማ የተገባላት ቃል ኪዳን ብዙ ነውና ስራ ከምትሰራበት፣ ሰዎች ከምታድንበት፣ ከምትፈውስበት የቃል ኪዳን ስጦታ መካከል ዛሬ አንዱን ይዤላችሁ መጥቻለሁ። ይሄንንም ያለምንም ክፍያ በነፃ ነው የምሰጣችሁ። ምን ይመስላችኋል? ሰርፕራይዝ እንኳን ደስ አላችሁ። ይህ የሰማዕቷ የቅድስት አርሴማ ዘንባባ ነው። ይህ ዘንባባ የሚገኘው ጅሩ ቅድስት አርሴማ ገዳም ላይ ብቻ ነው። ስለዚህ ጅሩ ቅድስት አርሴማ ላይ ሄዳችሁ የማታውቁ ይሄ ዘንባባ እቤታችሁና እጃችሁ ላይ የሌላችሁ በኪስ ቦርሳና በአንገታችሁ የሌላችሁ ኦርቶዶክሳውያን በሀገር ውስጥም ሆነ ከሀገር ውጭ ያላችሁ ሰማዕቷ ቅድስት አርሴማን የምትወዷት የቃል ኪዳን ዘንባባዋን በነፃ ነገ ሰማዕቱ ቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ ነው። ቢሮ ቁጭ ብዬ ነገ ብቻ ሐምሌ 23 ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ቢሮ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ለሚመጡ አንዳንድ ፍሬ በነፃ ይሰጣቸዋል። አንዳንድ ፍሬ። ይሄንን በደንብ እንድትሰሙኝ እፈልጋለሁ። ሽያጭ አይደለም ያልኳችሁ። ከቦታው የሚመጣው ተገዝቶ ነው። ቦታው ላይ የሚሸጡት ልጆች ግን መሬቱን ገዝተውና ተከራይተው ነው ቆፍረው የሚያወጡት። እኔ ግን እሰጣችኋለሁ እምላችሁ በገንዘብ አይደለም፣ በነፃ። ሰማዕቷ ቅድስት አርሴማ ለኔ ያደረገችልኝ ብዙ ነው። ተወልጄ ያደግኩት እዛው ነው። ክርስትና የተነሳሁት እዛው ነው። ሰማዕቷ ቅድስት አርሴማ እኔ
አርሴማ ብዬ ገና ሙሉ ስሟን ሳልጠራት ለኔ የተጨነቅኩበትን የተቸገርኩበትን ችግሬን ቋጠሮዬን የምትፈታልኝ እናት ስለሆነች በሄድኩበት አጋጣሚ ነው ይዤ የመጣሁት። ያለምንም ክፍያ በነፃ ነው የምትወስዱት። እንዲሁም ደግሞ ከሐምሌ 30 ጀምሮ ወደ እናታችን ወደ ቅድስት አርሴማ ገዳማትና አድባራት ላይ የሄዳችሁ ሱባኤ ለመያዝ የምትፈልጉ ገዳሟን በትንሹ አስተዋውቃችኋለሁ። ጅሩ ቅድስት አርሴማ ከአዲስ አበባ ከአውቶቢስ ተራ ከመርካቶ ከአውቶቢስ ተራ ጅሩ ወይም እነዋሪ ጅሁር እነዋሪ በሚጭን መኪና ተሳፍራችሁ ሲያደብር ከተማ ላይ ወርዳችሁ ከሀገሬው ሕዝብ ጋር በእግራችሁ መውረድና መጓዝ ትችላላችሁ። እንዲሁም ደግሞ ስሪንቃ አርሴማ ላይ ሱባኤ መያዝ ለምትፈልጉ ከአዲስ አበባ ከላምበረት መናኸሪያ ወልዲያ በሚጭኑ ልዩ ባሶች ተሳፍራችሁ ትኬት እንደ ነገ ልትሄዱ እንደ ዛሬ በዋዜማ ቆርጣችሁ ወልዲያ በሚጭኑ ልዩ ባሶች ተሳፍራችሁ ስሪንቃ ደግሞ ከወልዲያ መናኸሪያ ስሪንቃ ቅድስት አርሴማ ብላችሁ መጓዝና ሄዳችሁ ሱባኤ መያዝ ትችላላችሁ። ይርጋለም ቅድስት አርሴማ ላይ ሱባኤ መያዝ ለምትፈልጉ ደግሞ ከላምበረት መናኸሪያ አዋሳ በልዩ ባስ ሄዳችሁ ከአዋሳ ከአዲሱ መናኸሪያ ደግሞ ይርጋለም ቅድስት አርሴማ በዕለቱ ትደርሳላችሁ። ስለዚህ የእናታችን የሰማዕቷ የቅድስት አርሴማ እነዚህ የጠራሁላችሁ ገዳማቶች፣ ሌሎች ደግሞ ባሻኔ ቅድስት አርሴማ፣ አካኮ ቅድስት አርሴማ፣ ሚዳቋ ቅድስት አርሴማ፣ እዚህም በአዲስ አበባ ዙሪያ የሚገኙ የእናታችን የሰማዕቷ የቅድስት አርሴማ ገዳማትና አድባራቶች አሉ። ነገር ግን ጅሩ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ ስትሄዱ ሕግጋትና ስርዓቶቿ ተመሳሳይ ናቸው። ቦታው ላይ ከሄዳችሁ በኋላ ስማችሁን ተመዝግባችሁ ስልካችሁን አስረክባችሁ ሱባኤ ለሚፈልግ ሱባኤ፣ ጠበል ለሚፈልግ ጠበል፣ አርምሞ ሱባኤ ለሚፈልግ አርምሞ ሱባኤ፣ የተለያዩ የምትፈልጓቸውን አገልግሎቶች ቦታው ላይ ከደረሳችሁ በኋላ በመዝገብ ተመዝግባችሁ የምትፈልጉትን እናንተ እዛው ጋር ላሉ አስተናጋጅና አስተባባሪዎች ተናግራችሁ ወደምትፈልጉበት ቦታ አገልጋዮች ይመሯችኋል። የሚገርምና የሚደንቅ ገቢረ ተአምራትን በሰማዕቷ በቅድስት አርሴማ ተደርጎላችሁ ድናችሁ ተፈውሳችሁ ትመለሳላችሁ። አምና 2017 ይርጋለም ቅድስት አርሴማ ላይ እኔ 7 ቀን ሱባኤ ይዤ ቆይቼ ሰማዕቷ ቅድስት አርሴማ ያደረገችልኝን ድንቅ ታምር ከዚህ በፊት በሰራሁላችሁ ቪዲዮ ላይ አይታችሁታል። እናታችን ሰማዕቷ ቅድስት አርሴማ ከዚህ ከብብቴ ላይ ነፍስ ያለው የሚንቀሳቀስ የሚራመድ 2 ነፍስ ያለው ትልን ነው ያወጣችልኝ። እናቴ ሰማዕቷ ቅድስት አርሴማ ለኔ ብዙ ነገር ስላደረገችልኝ ለእናንተም ብዙ ነገር እንድታደርግላችሁ ውድ የሆነውን የሰማዕቷ የቅድስት አርሴማን የቃል ኪዳን ዘንባባ ስጦታ ይዤላችሁ መጥቻለሁ። በነፃ እየመጣችሁ ነገ በእናታችን በሰማዕቷ በቅድስት አርሴማ ስምና በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም በነፃ ትወስዳላችሁ ማለት ነው። አድራሻችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። ከዚህ በፊት በቲክቶክ ላይ ዘንባባ ከዛ ገዝቼ ስለሆነ ያመጣሁት የገዛሁበትን ብቻ እየከፈላችሁ ውሰዱ ብዬ ሰርቼ ነበረ። እህቶቼ፣ ወንድሞቼ፣ የሰማዕቷ የቅድስት አርሴማ ወዳጆች የተለያየ ሐሳብ አስተያየት ስለሰጡኝ ቅሬታ ኮምፕሌን ስላቀረቡብኝ እኔም ያንን ማንጣት ትቻለሁ። ዛሬ ግን በሄድኩበት አጋጣሚ እህታችን ወለተ ኪዳን የምትባል አንድ የሰማዕቷ የቅድስት አርሴማ ወዳጅ የሰማዕቷ የቅድስት አርሴማን ዘንባባ አምጣልኝ፣ በዛውም ደግሞ ለሌላም ሰው አምጥተህ መስጠት ትችላለህ ብላ ሐሳቡን ስትሰጠኝ እሺ በቃ ችግር የለም በሚሄድበት አጋጣሚ ላንቺም አመጣልሻለሁ፣ ይህን በረከትም ለሚፈልጉ ሰዎች አምጥቼ ሰጣለሁ ብዬ አስቤ ሰማዕቷ ቅድስት አርሴማ ድንቅ ነገር እንድታደርግላችሁ ወደ ደጇ እንድትጠራችሁ ይህንን ዘንባባ በነፃ ወስዳችሁ የሰማዕቷ የቅድስት አርሴማ ስጦታ ነው። እኔንም ታመሰግኑኛላችሁ፣ እግዚአብሔርንም ታመሰግኑበታላችሁ። ሰማዕቷ ቅድስት አርሴማንም በቤታችሁ ገብታ የምታደርገውንና የምትሰራውን ድንቅ ነገር ታዩታላችሁና ይችን ዘንባባ አንዳንድ ፍሬ በነፃ ለማስታወሻ ለበረከት እሰጣችኋለሁ። ነገ ብቻ ነው የማስተናግደው፣ ነገ ብቻ የሰማዕቱ የቅዱስ ጊዮርጊስ ዕለት ነው። ነገ ጠዋት ቤተክርስቲያን ሄጄ ተሳልሜ ቢሮ መጥቼ ለሚመጣ ሰው አንዳንድ ፍሬ
ነገ ብቻ ሌላ ቀን ብትደውሉልኝም ቢሮ ብትመጡም ላታገኙኝም ትችላላችሁ። ዘንባባውም ደግሞ ስለሚያልቅ ከዚህ በኋላ እንግዲህ ሌላ ጊዜ ሲሄድ ላመጣ እችላለሁ እንጂ ያመጣሁት ይሄንን ብቻ ነው። ወደ 170 ፍሬ ነው። 170 ሰዎች እንግዲህ ነገ ቢሮ ከመጣችሁ ታገኛላችሁ። ሌላኛው ይርጋለም ቅድስት አርሴማ ሄጄ ሱባኤ የቆየሁበት ጊዜ ነበረ። የሰማዕቷ የቅድስት አርሴማ የማር እምነት ነው። ከይርጋለም ቅድስት አርሴማ ነው ያመጣሁት። እኔ ከቦታው ላይ ለገዳሙ ያው ገዳሙን ለመደገፍ እዛው ገዳሙ ላይ ብቻ ነው ተጸልዮበት ተባርኮ የሚሸጠው። እኔ ገዝቼ ነው ያመጣሁት። ግን ለበረከት ስለሆነ ይሄ የሚሆን አንዱ ለአንድ ሰው ለ7 ፍሬዎች ናቸው። ይሄ የሚሆነው አንዱ ለአንድ ሰው እዚህ ጋር ይዤ የምታይ 7 ፍሬ ነው። ይሄንን ቀድመው ለመጡ ሰዎች ለ7 ሰዎች ብቻ ነው የምሰጠው። የለኝም፣ ያመጣሁት ይሄ ብቻ ነው። እኔ ግን በቅርብ ለ16 ፍልሰታ ጾም እናቴ ሰማዕቷ ቅድስት አርሴማ ያለችበት ገዳሟ ላይ ሄጄ ስለሆነ በየዓመቱ የማሳልፈው ለራሴ ስለማመጣ ይሄ ለታመሙ፣ ለተጨነቁ፣ ለተቸገሩ ሰዎች አምጥቼ ስሰጥ ነበረ። ነገር ግን እነዚህ የተረፉኝ ናቸው። ለ7 ሰዎች እኔ ደግሜ ስለምሄድ ለራሴ ስለማመጣ የታመመ፣ የተጨነቀ፣ የተቸገረ ሰው ይፈወስበት። የሰማዕቷ የቅድስት አርሴማ በረከት በቤታችሁ ይግባ። 1 ብር አልቀበልም፣ በነፃ ነው የምሰጣችሁ። አድማጭ ተመልካቾቼ የሆናችሁ ናችሁ ይሄ መልእክት ቀድሞ የሚደርሳችሁ። መቼም ዶርቃ ሚዲያን የሚከታተል ሰው ካልሆነ መልእክቱን ሊያይ ስለማይችል ስለዚህ ይህንን በረከት አያገኘውም ማለት ነው። ምናልባት እንደዚህ ማርና ዘንባባውን ይዤ ሲያዩ ሌሎች ደግሞ ቆራርጠው ሌላ ነገር ለማስመሰልና ሌላ ትችት ለመፍጠር ቪዲዮ ሊሰሩ ይችላሉ። ይህንን በረከት በነፃ ለመስጠት ማንም የሚከለክለኝ ሰው የለም። የሚገኘው ጅሩ ቅድስት አርሴማ ላይ ነው ይሄ ዘንባባ የሚገኘው። ድንጋዩን መሬት ቆፍራችሁ ድንጋዩን ስትፈነክቱት የሰማዕቷ የቅድስት አርሴማ ስዕል አድኖ ሁላ የሚገኝበት አጋጣሚ አለ። በእጇ የያዘችው ጽዋ፣ በእጇ የያዘችው ዘንባባ ጅሩ ቅድስት አርሴማ ላይ ነው የሚገኘው። ይህንን የጅሩ ቅድስት አርሴማን በረከት አንዳንድ ፍሬ ለሁላችሁም እሰጣችኋለሁ፣ በነፃ ውሰዱ። የማር እምነቷም ደግሞ ከይርጋለም ቅድስት አርሴማ ነው ያመጣሁት። ይሄው የገዳሙ ስልክ ቁጥር፣ የገዳሙ የቤተ ክርስቲያኑ አካውንት፣ የገዳሙ አድራሻ ሙሉ በሙሉ የተገለጸበት ነው። እኔ ይሄንን ከየትም አምጥቼ ልሰጣችሁና ላደርገው አልችልም። ከቦታው ነው የመጣው። በሄድኩበት አጋጣሚ ይዤ ስለመጣው እናቴ ሰማዕቷ ቅድስት አርሴማ ለኔ ያደረገችውን ለናንተ እንድታደርግላችሁ ይህ ጥሪ ለናንተ ነው። በስኳር፣ በካንሰር፣ በግፊት፣ በጉበት፣ በኩላሊት፣ በጨጓራ፣ በማይግሬን፣ በደም ማነስ፣ በተለያየ በሽታ የምትሰቃዩና የተጨነቃችሁ የሰማዕቷ የቅድስት አርሴማ ቃል ኪዳን እቤታችሁ ለበረከት ይግባ። 1 ብር ሳልቀበል በነፃ ነው የምሰጣችሁ። ሁላችሁም ይሄንን በረከት መታችሁ ውሰዱ። ይሄንን ነገ ሐምሌ 23 ብቻ ነው የምሰጠውም የምታገኙትም። ለምን ካላችሁኝ ያልቃል። ያመጣሁት ውስን ነው። እኔም ቢሮ አልቀመጥም። ተመልካቾቼ ስለምትከታተሉኝ፣ ስለምታደርጉልኝ ትብብርና መልካም አስተያየት ከልብ አድርጌ አመሰግናለሁ። ሰማዕቷ ቅድስት አርሴማ ያደረገችላችሁ፣ ሰማዕቷ ቅድስት አርሴማ የፈወሰቻችሁ፣ ጅሩ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ፣ አካኮ ቅድስት አርሴማ፣ ባሻኔ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ፣ የተለያየ ቦታ በቅድስት አርሴማ ቃል ኪዳንና በረከት የተጎበኛችሁ መታችሁ ዶርቃ ሚዲያ ላይ ታሪካችሁንና ምስክርነታችሁን መስጠት ትችላላችሁ። ሁላችሁም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን መልካም ጾመ ፍልሰታ እንዲሆንላችሁ እንግዲህ 16 ጾመ ፍልሰታን በይርጋለም ቅድስት አርሴማ፣ በስሪንቃ ቅድስት አርሴማ፣ በጅሩ ቅድስት አርሴማ አባቶች ኑ እያሏችሁ ነው። ኩኬለሽ ማርያም፣ ጻርቃኔ ማርያም፣ ስውሯ ማርያም፣ ሰሚነሽ ኪዳነ ምሕረት አባቶች ቦታ በማዘጋጀት እኛን ልጆቻቸውን በመጠበቅና ጥሪ በማስተላለፍ ላይ ይገኛሉ። ለሀገራችን ለኢትዮጵያ ፍቅርና ሰላምን፣ ለሕዝባችን አንድነትን፣ ለገንዘባችንና ለምንሰራው ነገር ለላባችን ለወዛችን ሁሉ አምላካችን እግዚአብሔር በእመቤታችን መታሰቢያ ሱባኤ ይህንን 16 ፍልሰታ ለማርያም በተለያየ ቦታ አባቶች መቃብር ቤት ዘግተው የሚጸልዩበት ጊዜ ነው። ልጆች፣ ሕፃናቶች የልጅ ጾም ተብሎም ስለሚታሰብና በልምድ ስለሚነገር
ሕፃናቶች ሳይቀሩ በጉጉት የሚጠብቁት በናፍቆት የሚጾሙት ጾም ስለሆነ አምላካችን እግዚአብሔር ዝማሬ ዳዊትን፣ መስዋዕተ አቤልን፣ ዕጣነ ዘካርያስን፣ ተልእኮ አርዲትን እንደተቀበለ የሁላችንንም ኃጢአታችንን፣ በደላችንን፣ ክፋትና ተንኮላችንን ሳይሆን ምሕረትና ቸርነቱ ከኛ ክፋትና ኃጢአት ስለሚበልጥ በደግነትና በቸርነቱ ለሀገራችን ለሕዝባችን ልመና ጸሎታችንን ሰምቶ ፍቅርን፣ በረከትን፣ አንድነትን የምናመጣበትና እግዚአብሔር የሚሰጠን የምህረት እጆቹን ወደኛ የሚዘረጋበት ጾም እንዲያደርግልን የእሱ መልካም ቅዱስ ፍቃድ ይሁንልን። በእንደዚህ አይነት ቪዲዮ በድጋሚ እስከምንገናኝ ድረስ ለሁላችሁም ማስተላለፍ የምፈልገው ንስሐ በመግባት ቀኖናችሁን በአግባቡ በመወጣት ይችል 16 ጾመ ፍልሰታ ለማርያም ቅዱስ ሥጋውንና ክቡር ደሙን በመቀበል የዘላለም ሕይወትን እንድናገኝበት አምላካችን እግዚአብሔር ይርዳን። እናንተም ደግሞ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ነው የተባልነውና ሁላችንም ወደ እግዚአብሔር ቤት በመሄድ የእግዚአብሔርን በር በማንኳኳት እግዚአብሔርን እኛም ይቅር እንዲለን የበደልነውን ሳይሆን የበደሉንን ጭምር ይቅር በማለት አምላካችን እግዚአብሔርን እንድንማጸነው በዚሁ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ። እናታችን እመቤታችን ቅድስት ድንግል ማርያም ለአባ ሕርያቆስ፣ ለአባ ጽጌ ድንግል፣ ለአባ ጊዮርጊስ ዘጋስጫ እንደተገለጠችና እንደባረከቻቸው በዚህ ጾመ ፍልሰታ በምንሄድበት ቦታ በስራም ላይ በስደትም በሙርኮም በጸበል ቦታም በሆስፒታልም ያሉ ወገኖቻችንን እመቤታችን ተባርክ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።